ነው ይሄ ሁሉ ፈተና የደረሰበት። ለምን ጋግረው በሉ? ለምን ራሳቸውን ቻሉ? ለምን ለድሃ ደረሰ ብለው ያደረጉ ማንም የኢትዮጵያ ሕዝብ እናቱ ዘመዱ ወገኑ ነው። እና እነዛን እናጣራው ነገር አለ። ቢሮ ነው የምንውለው የምናድረው ይላል። እሱም በጣም በሀሳብ በጣም ነው የሚደግፈኝ። ይመጣል፣ እሺ አምጡ እንብላ ምግብ፣ አይዞሽ ማሚ አታስቢ፣ በቃ እንደዚህ ብሎ ተጫውቶ ምን ብሎ ሲሄድ እኔ ራሴ እርክም እሱን ከልጄ ለይቼ አላውቀውም፣ አልለየውም። አሁን ምን አልኩት በመጨረሻ ሰዓት ልዑል አብረን የምንሰራ ሰዎች የአቤልም ቲም የኛ ልዑልም ቲም እንጃ ሰው እስከሚቀናብን የምናሳልፈው በጣም በደንብ ነው ተሰብስበን የምናሳልፈው። ቤቴን ዘግቼ ነው እዚህ የመጣው ለባል የማን እናንተ ፍቅር የእናንተ የልጆች ፍቅር ነው የሚያመጣኝ ነው የሚይዝ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኙላችሁ ዛሬ በአዲስ ነገር መተናል። እንግዲህ በልዑል ላይ ቅድም ቀደም ሲል የሰማችሁት ነገር አለ። ሁሉም ነገር ሰላም ነው እንዳታስቡ። ያው ወረቀቱን አስፈረሙት እንጂ በሱ ላይ ምንም ያደረሱበት ነገር የለም። ዛሬ ግን የመጣሁት በሌላ ጉዳይ ነው። እንግዲህ ሁለታችሁ ኤርሚያስ እና ልዑል ትንሽ እንደተጋጩ ታውቃላችሁ። ሳይውል ሳያድር ለምን ይህንን ነገር እንትን አንልም፣ አናስተካክልም፣ አናስታርቃቸውም ብለው የልዑል እናት እና የአቤል እናት እንዲሁም ሌሎች አሉ ሊያስታርቋቸው እንግዲህ ሁለቱ በተጠሩበት እንትን ኤርሚያስ እንግዲህ አልመጣም ብሎ በጣም እናንተ በጣም እንትን ነው። ኤርሚያስ ትልልቅ እናቶች ራሱ እየለመኑት እኮ እምቢ አለ እኮ። በእርግጥ ልዑል አላጠፋም አልልም፣ አጥፍቷል። ብዙ ነገር አድርጎለታል። እናንተም ተመልካቾች መፍረድ ትችላላችሁ። አንዳንድ ጊዜ ጥሩ ነገር ለሰራልሽ ሰው በተቻለን አቅም ያለማስቀየም አለ። ሰውና ሰው ሆነሽ በተለይ ስራ ስትሰሪ የሆነ ነገር የሚያጣላሽ የሚያጋጭሽ ነገር አለ። ግን ሁሉም እየተስማማ ነው። ሰው ጎደሎ ሳይኖርበት የሆነ ነገር እንትን ሳይል ቀርቶ አይደለም። ግን አይተሽ እንዳላየሽ እያለፍሽ አንዳንድ ነገር እንትን ትይዋለሽ፣ ታልፊዋለሽ። ግን ኤርሚያስ በጣም ኃይለኛ ነው ከምላችሁ በላይ ማለት ነው። ቢለምን በስልክ እናቶች ቢለምኑ ቢሰሩ ኧረ በለው። ልዑል እኮ ይቅርታ ለማለት እኮ ተዘጋጅቷል። አንደኛ ልዑል መጀመሪያ ባያረግ ደስ ይለኝ ነበር፣ ግን ደግሞ ተፈጠረ። አንዳንድ ጊዜ ሳታስቡት የሆነ ነገር እንደዚህ አይነት እንትን ይላል። በእርግጥ እንደ እንትን ስታስቡት ኤርሚያስ ለልዑል ብዙ ነገር አድርጎለታል። ከታመመ ጀምሮ መንገድ ላይ እንኳን እያስቆሙ ብዙ ነገሮች መኪና እንትን እያሉባቸው ጎማውን እያፈነዱባቸው ብዙ ነገሮች እና ያን ሁሉ ነገር ተቋቁመው ልዑል ቁሞ እንዲሄድ ልዑል የሆነ በቃ ወደ ስራው እንዲመለስ ብዙ ነገር አድርጓል። ከሚኪ ጋር ሌሎችም አሉ ስማቸው ከጀርባ ስለማላቃቸው እና መልካም ስራ የሰራለት ሰው ነው። ባይጣሉ ደስ ይለኛል። ያልሆነ ቃላት ባይነጋገሩ ጥሩ ነበር። ኦልሬዲ ቪዲዮን አይታችሁታል። እኔ መደጋገም ስለማልፈልግ ነው። ዛሬ ግን ለማስታረቅ ነው እናቶች እንትን የተሰበሰቡት። ግን ደግሞ በመሀል ኤርሚያስ ሙቼ ይገኛለሁ፣ እንዴት ባላሰብኩት እንዴት እንደዚህ ብሎ ይናገረኛል ብሎ በጣም እልህኛ ነው ከምላችሁ በላይ። ስልክ ራሱ ተለምኖ ማለት ነው። የነፍስ ተብሎ ነው የልዑልን እናት ያወራው በስልክ ማለት ነው። በአካል መገኘቱ ይቅርና በስልክ እንኳን እምቢ ብሎናል። በጣም ብዙ ነገሮች አደረጉ። እሱን ለማምጣት መኪና ይዘው ሂደው ቤቱ ድረስ ምናምን ለመኑት ቢባል እምቢ አለ ማለት ነው። እናትየዋ የልዑል እናት በጣም አዘነች። ምክንያቱም ከዚህ በፊት ለልጅ ብዙ ነገር አድርገሃል፣ አሁን ደግሞ እኔ እናትህ መጥቼ እንደዚህ አይነት ነገሮች ከዋሉ ካደሩ ነገሩ እንትን እያለ እንዳይመጣ በአሁኑ እንትን እንዳይልባችሁ ምናምን ጥላት ደስ አይበለው ብላ እናቱ ብትለምነው እንግዲህ ኤርሚያስ እምቢ ብሏል። እንግዲህ እናንተ እስኪ ከስር ኮሜንት ስር ጻፉልኝ
ማነው ጥፋተኛ የሚለው ልዑል ነው ወይስ ኤርሚያስ ነው? ትናንት በተለቀቀው ቪዲዮ ስላያችሁ ፍርዱ ለእናንተ ትቻለሁ። እኔ ምንም አልላችሁም፣ እያያችሁ ትፈርዳላችሁ። ለማናችንም እኔ ለማንም አላዳለም። ከነገራችን ላይ ልዑል ካጠፋ ልዑል ነው፣ ኤርሚያስ ከሆነ ደግሞ ኤርሚያስ ነው። ምንም ይሄ መሸፋፈን ምናምን የለም። በቪዲዮ የተያዘ ነገር ስለሆነ ልትሸፋፍኝለት አትሞክሪ። ግልጽ ግልጹን ነው የምናወራውና ትንሽ በሱም የሆነ ነገር ተከፍቻለሁ። በልዑልም ቢሆን የማይባል ነገር ባይል ደስ ይለኝ ነበረ። ግን ደግሞ ሰውነሽ ትጣያለሽ፣ ትታረቂያለሽ፣ ብዙ ነገሮች አሉ። ልዑል ብዙ ጥላት አለበት። አሁን ዘመዶቹ እንስማማ እንደዚህ ብለው ምናምን አክስትየዋ የምትሰራው ኬዝ እያያችሁት ነው። ግን ከጀርባ ደግሞ የምትሰራው ሌላ ነገር ነው። እዚህ ጋር ፊት ለፊት መታ ከልዑል ጋር የምታወራው ደግሞ ስለመስማማት ስለምን ብዙ ነገሮች እያለች ከጀርባ ደግሞ በሌላ በኩል ሌላ ነገር ነው እና እሱም ቤተሰቦች ብሎ መርጧል አይደለም። ስለዚህ ኤርሚያስን ደግሞ በዛ ልክ ደግሞ ማስከፋትም አልነበረበትም። ልዑል አጥፍቷል ብዬ ነው የማስበው። ጥፋቱን አምኖ ይቅርታ ሲጠይቅ ደግሞ ኤርሚያስ እሺ ብሎ መቀበል፣ እናቶችን አክብሮ እንትን ማለት ነበረበት፣ መታረቅ ነበረበት። ከኋላ ካደረ ደግሞ እንትን እያለ ሲሄድ ለእነሱ ጥሩ አይደለም። በዛ እንትን ገብቶ እነሱ ሲጣሉ እነሱ የሆነ እንትን ሲሉ ጥላቶች ደስ ነው የሚላቸው። የእነሱ አብሮ መሆን ስንት ሰው እንደሚያቃጥለው ታውቃላችሁ? ከነገራችን ላይ ልዑልና ዘላለምን አብረው እየሰሩ በሰላም ስንት ነገር ሲያሳልፉ ነበሩ። በሰዎች ምክንያት ነው፣ ከጀርባ ከካሜራ ጀርባ እንጂ ፊት ለፊት አብረው እንዳይመጡ ያደረጓቸው እነዚህ እንትኖች ናቸውና በጥላት ምክንያት እነሱ ባልሆነ ኦሬዲ አልተጣሉም። እነሱ ሁለታቸው ይገናኛሉ። ግን ስራችን ለየብቻ እንስራ ብለው የመረጡት ራሳቸው ናቸው። አሁን ኤርሚያስ አሪፍ እያገዘው ነው ለልዑል ብዙ ነገር እያደረገ መረጃዎች ምናምን ነገር እና አሁን እንደዚህ አይነት ነገር ሲፈጠር ደግሞ ከፍቷል። በቃ ከፍቶታል፣ በጣም ከፍቶታል። ኤርሚያስ እንዴት በዚህ ልክ እንትን ይላል ብሎ ማለት ነው። ከባድ ነው ወገን። ለመፍረድም እንትን ይላችኋል፣ እንትን ለማለት በጣም አንዳንዴ የሚዲያ ሰው ስትሆኑ ማመዛዘን አለባችሁ የምትናገሩትን ነገር። ለነገ እንዲህ ብናገር ቢያስቀይምስ ምናምን ብላችሁና እኛ ደግሞ ስንናደድ የመጣልንን እናገራለን። ከዛ ቆይተን ነው ይቅርታ የምንለው። ይሄ ደግሞ ትልቅ ስህተት ነው። ለዛም ነው እንግዲህ ኤርሚያስ እናቶችን አልሰማም ያለው ዛሬ። ብዙ ነገሮች አሉ እናንተ ማታውቁት፣ በጣም ብዙ ችግር ከካሜራ ጀርባ ያለውን ጉድ ብዙ ነገር አለና ይሄ ነገር ደግሞ እነሱ መታረቅ አለባቸው። በእነሱ ጥላቻ ብዙ ነገሮች ይበላሹበታል ልዑልና ኤርሚያስ። እንደ እውነት ሁላችሁ ቪዲዮ ሼር እያደረጋችሁ ለእናቱ ሲል እንኳን ለልዑል እናት ብሎ ይቅርታውን ተቀብሎ ስራቸውን ቢጨርሱና ይሄ ነገር ከዚህ ኬዝ ወጥተው የራሳቸው በቃ አዲስ ህይወት መስርተው ምን ብለው ሁሉ ነገር ተስተካክሎላቸው ባይ እኔ እንዴት ደስ ባለኝ። ልዑል እንዲያገባ እናቱ ማታደርገው ስንት ምኞቷን ስንት ነገሩን አበላሹባት። የእናቱ እንደው ለልዑል ተውትና እናቱ እንደጓጓች ልጅ ሳልሞት የልጅ ልጅ ባይ እያለች እናት የልጇን ደስታ ማየት በዚህ ልክ እየጓጓች ደግሞ የልዑል እናት ምንድነው ትንሽ ሲናደዱ የደም እንትን መሰለኝ አለባት ብሏላ። የደም ብዛት ነው ያለው፣ ማነስ ነው ብዛት ነው፣ እኔ እንደዛ ሲሉ ሰምቻለሁ። እና የልጇን ደስታ ሁል ጊዜ እንደተመኘች በጣም ነው የምታሳዝነኝ። የእውነት ሁል ጊዜ ስትመጣ በጣም የእናት እንትን በስማ እናት የማትችለው ነገር የለም። እሱ ጋር ስትሆን ደስተኛ እየመሰለች ልዑልን እንዳይከፋው። ልጅቷ ደግሞ የልዑል አዲሷ ፍቅረኛ እግዚአብሔር ይስጣት፣ በጣም ሰው የምትረዳ ልዑልን አይዞህ ምንም ነገር እንትን ቢሆን ከጎንህ ነው የምትል
እናቱን የምትንከባከብ። አሁን እነሱ ቤት አጋዥ የለም። ለምን? አጋዥ ካለ የሆነ ሰው መጥቶ ገንዘብ ሰጥሻለሁ በምግብ አድርገሽ እንዲመርሽልኝ እንደዚህ አድርጊ ከተባለች ያለ ምንም እንትን ነው የምትለው። ፊት ለፊት ካሜራ ተደቅኖባት ራሱ ስታረግ እየተያዙ ነው። በዚህ ምክንያት ነው እየተባረሩ ያሉት እንጂ ሌላ ነገር እንትን ብለው አይደለምና ከመሞት መሰንበት በሚለው እናቱ ምንም አጋዥ አልፈልግም ራሴ እንትን እላለሁ ብላ ሁሉን ነገር እየሰራች ያለችው። ደግሞ ይሄ እንዳልኳችሁ ፍቅረኛው ደግሞ አብዛኛው ፍቅረኛውም አለች እና እንደዚህ አይነት ሰው ደግሞ ሲመጣ በህይወታችሁ ደግሞ አብረው ኑረው በቃ የሚፈልጉት ነገር ተሳክቶለት እናቱም ልጅ እያለች እንትን ከምትል ይሄ ሁሉ ቢስተካከልለት ለልዑል የእውነቴን ነው የምላችሁ እኔ በጣም ነው ደስ የሚለኝ። ግን ሁሉም ነገር እንዳሰበው አይሄድም። በቃ ለምን እንደሆነ አላውቅም። ከጊዜ ሲሆን ይሆናል ስትሉ እየባሰ እንትን እያለ የማታስቢው እንትን ውስጥ ነው የሚያስገባሽ እና እንግዲህ ፈጣሪ ያውቃል። አሁን ትልቁ ችግር የሁለታቸው ጸብ ነው። በጣም ትልቅ ችግር የፈጠረው አሁን ኤርሚያስ ከልዑል ጋር ከተጣላ እንግዲህ ሲወጣ ብዙ ጥላት አሉ። በልዑል አማይተው ልዑል እና እሱን የባሰ ለማጣላት ብዙ ብዙ ሴራ ሊያሰሩባቸው ይችላሉ። እነሱ ግን አንድ ከሆኑ ከተባበሩ ጥላትን መያዝ ይችላሉና ኤርሚያስ ለምን በዚህ ልክ ድርቅ እንዳለ አላውቅም። የእውነት ይቅርታ አለ። እናቶች ለመኑት፣ ሳይውል ሳያድር ታረቁ ተባሉ። ከዚህ በላይ ምን እኔ እውነቴን ነው የምላቸው። አንዳንዴ ጥፋት እኮ ጥፋቱን አምኖ ሰው ይቅርታ ካለ ይቅርታ ብሎ መቀበል ነው ያለበት። ካጠፋ ነው እንዴ። አረ ሰው ግን እውነት አረ በስመ አብ በጣም ነው የሚያሳዝነው። እንግዲህ እግዚአብሔር ልቦና ይስጠን። እንግዲህ ለሁላችን ከባድ ነው በጣም ነገሩ፣ ስታስቡት ይከብዳል። ግን ደግሞ ከይቅርታ በላይ ምንም ነገር የለም። ይቅርታ ማለት ታላቅነት ነው። ያልፋል ሁሉም ነገር። ቃሉ የተናገረው ቃል እንትን ባይልም ይሄን ያክልም የሚያስቀይምም ቃል አልተናገረም። ቪዲዮውን ሄዳችሁ ማየት ትችላላችሁ። ራሱ ልዑል ጋር ብዙም የሚያስቀይም ነገር አልተናገረም። ያው እንግዲህ አንዳንዴ በመሀልሽ የሆነ ነገር ሲገባ ይገፋፋሻል እኮ እንትኑ ራሱ። ኧረ በስመ አብ። ኤርሚያስ እንትና ጋር ደግሞ እንዳይጣላ እሱም ደግሞ እንትን እያለ ነው። ሚኪም ራሱ ከልዑል ጋር ለምን እንትን አልክ? ለምን እንደዚህ ያደረግ? ብዙ ነገር አድርጎልሃል። ያው እሱ በወንድምነት ምክር ነው። ግን ደግሞ ልዑል እልህኛ ነው። ታውቁታላችሁ። ልዑል የሆነ ነገር መስራት ከፈለገ እሱ የሚያሆነው እሱ ይሆናል ያለው ካልሆነ በፍጹም አይቆምም። እና ከእሱ ጋርም ደግሞ እንዳይጣላ ፈራለሁ። የሆነት ብዙ ነገር ላደረጉለት ሰዎች እግዚአብሔር ይስጣቸው ብሎ ማመስገን ሲገባ በእርግጥ አመስግኗቸዋል። ግን መጣላት የለበትም። አንዳንዴ በመሀልሽ ምን እንደሚገባ አታውቂም። እንግዲህ እነዚህ ሰዎች ከመጡ ጀምሮ ልዑልን ሲጀምር ሰላሙን አሳጥተውታል። አይገርማችሁም? ቤተሰብ ነን የአባት ወገን ነን ብለው ከመጡ ቀናት ጀምሮ በጣም ብዙ ነገር እያበላሹበት ነው። በጣም ይሄ ነው ብላችሁ እንኳን ልታወሩት ስትናገሩ ራሱ በጣም እንትን የሚከብዳችሁ ነገር ሁሉ እያደረጉበት ነው። ልዑል ግን አይቶ እንዳላየ ያለፈ የገዛ ቤተሰቤን እንደዚህ እንትን አልልም አጎቶች እንደዚህ ምናምን እያለ አንዳንዴ እኮ በጣም ያናድደኛል። ያዳላል። ልዑል እኮ ወንጀል እየሰሩ እያየ አሳልፎ ለሕግ አይሰጥም። አክስቱን ይቅርታል አይደል? መርዝ በህይወቱ መታበት ልትገለው እንደዚህ ያደረገችውን ሰው አሁን ላይ ስምምነት አናድዳችሁ? የሆነ ባዳ ቢሆን እኮ አሁን ላይ እስር ቤት ነበር።
እሷን ግን አላሳሰራትም። እኔ የእውነቴን ነው የምላችሁ። አንዳንዴ የፈለገው ቤተሰብ ለምን እናቴ አትሆንም ይላል ሲያወራ። እናቴ ወንጀለኛ ሰርታ እዚህ ጋር እንትን አትሆንም አሳስራታለሁ ይላል። ለምን ያችን ሴት አሳልፎ አይሰጥም? የአክስት ልጅ የተባለችው ስንት ቀን እናቷን እየተባበረች እየተያዘች ከክፍለ ሀገር አለ የተባለ አንድ አጎታል እሱ እያገዘ በገንዘብ አንድ የሚያግዝ ሰው አለ። እነሱን ለማስገደድ እነሱ እንትን ለማለት ብር የሚከፍል ከጀርባ ሆኖ ያውቃል፣ በደንብ ያውቃል። ግን ወንድሙ ቤተሰቡ ስለሆነ አሳልፎ ለህግ አይሰጣቸውም። በእርግጥ የገዛ ስጋሽን እንትን ለማለት የሚከብድ ይመስለኛል። እንደኔ ስታስቡት የእነሱ ስራ ደግሞ እንደዚያ ነገር የሚባል ነገር የለም። ህግ ከሆነ መከበር ካለበት ሁሉም መከበር አለበት እና ብቻ አላውቅም። እንግዲህ ልዑል ምን እንደሚወስን እናያለን። ሁለቱ ቢታረቁ ደስ ይለኛል። በመሀላቸው ያለው ነገር እንትን ቢሉ ቢስተካከል። ለማንኛውም ኤርሚያስ እንግዲህ ቀጣይ ምን ይላል፣ ሀሳቡን ይቀይራል አይቀይርም የሚለውን በደንብ እያጣራው። ቪዲዮ ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር እየተመኘሁላችሁ ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።